እንዴት አመሸሽልኝ? ቆይ ምን ፈለክ? ልታሳብደኝ ነው እንዳሳብህ? እኔማ ኤፍራታ ለናታን ስትል በያፌት ሀሳብ ተስማማች። እንዲሁም እንደምታገባው ወሰነች። እናም ሂደሽ ምንም ነገር እንዳትናገሪ እኔ እንኳን ይሄን ነገር ወይም ደግሞ የሰው ነፍስ በእጁ እንደጠፋበት እንዳትነግሪው ይላታል ማለት ነው። እናም ለምንድን ነው የማልነግረው ስትለው አይ እንዳትነግሪው፣ ምክንያቱም ይህንን ካወቀና እና ለሱ ብለሽ እኔ ልታገቢ መሆኑ ቀጥታ ራሱ ሄዶ እጁን ይሰጣል። ስለዚህ ይህ መሆን ደግሞ የለበትም እናገራለሁ ብትይ የራሱ የምትወጂውን ህይወት እንግዲህ ያው እንደሚጎዳው ነው የተናገረው ማለት ነው። ያፌት እንግዲህ ያሰበው ሁሉ ተሳክቶለታል። ኤፍራታም ሳትፈልግ በግዷ ተስማምታለች። ምክንያቱም ምንድነው ምን እንዳረግልህ ነው የምትፈልገው ስትለው እናም በቃ እኔ ማግባት ለኔ ሚስት መሆን ነው የምፈልገው፣ ያኔ ናታንም ምንም አይሆንም ይላል። ምን ትላለች? አዎ እንግዲያውስ ቆይ በቃ ብሎ ስልክ ያወጣና ይደውልና ሚሞሪውን ወይም ደግሞ ፍላሹን ስጣቸው ይለዋል ማለት ነው። አይሆንም ተስማምቻለሁ ትላለች ኤፍራታ ማለት ነው። በቃ እሺ አትስጣቸው ይለዋል ማለት ነው። እንግዲህ የሁሉ ነገር በውሸት ኤፍራታን አሳምኗታል ማለት ነው። እናም በቃ እንደተስማማችና ካሁን በኋላ ናታንን ፊት እንድትነሳው እንዲሁም በቃ አላርላ እንዲ ጠላት አድርጊ ይላታል ማለት ነው። እናም ከሳምንት በኋላ ሰርጋችን ይሆናል የኔ ቆንጆ የኔ ፍቅር ማለት ጀመረ ማለት ነው። ኤፍራታም እያለቀሰች በጣም መንገድ ላይ ጥለው ትወርዳለች ማለት ነው። እናም እየሄደች እያለ ሔዋንን ታያለች። ከሔዋን ጋር ከተገናኙ በኋላ ከዛም ሔዋን ምን ሆነሽ ነው ኤፍራታ ምንድን ነው ትላታለች ማለት ነው። ይመለከትሻል አያገባሽም፣ በቃ ምንም አልሆንኩም፣ ደግሞ ምን አገባሽ አንቺ ምንስ ብሆን ትላታለች ማለት ነው። እናም እሱማ አያገባኝም፣ ግን ምን ሆነሽ ነው ልክ አይደለሽም ፊትሽ ምን አገባሽ ብላተኝ እሷም ትሄዳለች። እናም ሔዋንም ለአለቃ ትደውልና አለቃ ኤፍራታ ምን እንደሆነች አላቅም፣ ብቻ ጥሩ አይደለችም፣ እንዲሁም ደግሞ እያለቀሰች ነው ትለዋለች ማለት ነው። እስኪ ተከታያትኝ ይላትና እሺ በቃ እየተከተልኳት ነው ብላ እሷም ትከተላታለች። እናም ኤፍራታ በር ላይ ደረሰችና በር አንኳኳች። አንኳኩት ስትገባ ገኒ የኔ ልጅ ምን ሆነሽ ነው? እንዴት ነሽልኝ? ምን ነው ዛሬ ደግሞ ደህና አይደለሽም እንዴ? ምን ሆነሽ ነው? ምን ተፈጥሮ ነው? ጠዋት እኮ ምንም ሳትበይ ወጣሽ። ምን ሆነሽ ነው ስትላት እሷንም በስነ ስርዓት አላወራቻትም። ምንም አልሆንኩም ብላ ጥላት ሄዳለች ማለት ነው። ገኒም ልጅ ምን ሆና ነው? ፈጣሪ ወይ ምን ሆና ነው? ምን ገጠማትኝ ይሆን እያለች እያሰበች እንዴት ጠዋት ምን ገጠማች? ከዛች ሉሊት ጋር ነው ሄደችው። እናስ ምን ሊገጥማት ይችላል እያለች እያሰበች በጣም ያሰበች። ከዛም ናታን ይመጣል። ናታን ልጅ ጥሩ አይደለችም፣ ምን ሆና ነው መጣች እንዴ ይላል ማለት ነው። መታ ግን ጥሩ አይደለም፣ ፊቷ ላይ እንዳለ የሀዘን ስሜት በቃ አይደለ ፊቷ ምንም ጥሩ አይደለችም ትለዋለች ማለት ነው። እሺ በቃ እስኪ ሂጅ አረጋጋታለሁ ይልና ናታንም ወደ ላይ ሄድና ኤፍዬን የጨረቃ እንዴት እኔ ሰላም ሳትይኝ ትገቢያለሽ ይላታል ማለት ነው። እሷም ናታን እኔ ማንንም ማውራት አልፈልግም፣ አሁን ተወይ፣ ብቼን ተወይ። እንዴ አልተውሽም የኔ ጨረቃ፣ እኔ እኮ ያንቺ ናታን ነኝ ይላታል ማለት ነው። እሷም በቃ ተወኝ፣ አሁን ብቼን መሆን ነው ፈልገው ብላለች። ምክንያቱም ሳትፈልግ በግዴታዋ። እናም ናታንን ከዛሬ ጀምረሽ እንዲጠላሽ አድርጊ ወይም ደግሞ እንዳትነግሪው፣ የሰው ነፍስ በእጁ እንደጠፋ ከነገርሽው በህይወቱ ላይ ስላላትኝ ያን ነገር አስታወሰች። እናም ታስታውስ ግዴታ እየወደደችው እያፈቀረችው ነገር ግን የሱን ህይወት ማለትም መጥፎ ቦታ ላይ እንዳይወድቅ ወይንም ደግሞ አደጋ ላይ እንዳይወድቅም እንዳይታሰር እንትን ትላል ማለትም ናገረው ውጣልኝ ብቻ የምሆን ነው የምፈልገው ትለዋለች ማለት ነው። እናም በቃ እሺ ስትረጋጊ እመጣለሁ የኔ ጨረቃ ብሏት ሄዳል። እናታም በጣም አዝኗል። ሰላም ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ሊዳና ናችሁ? ሁሉ ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ነው። ቤተሰብ የሆናችሁም ከልብ ነው የማመሰግነው። ውድ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ለምታበረታቱኝም ከልብ ነው የማመሰግነው። እንዲሁም ቻናሌን አበረታቱኝ፣ ሼር አድርጉልኝ ጋይስ። ሁላችሁንም ከልብ አመሰግናለሁ። ላይክም እንዳይረሳ ማለት ነው። ዛሬ እንግዲህ ሁላችንም ስንጠብቀው የነበረው ኤፍራታ ምን ተወስናለች የሚለውን ሁላችንም በጉጉት ነበር ስንጠብቀው ማለት እንደኔ በጣም ነበር ስጠብቀው የነበረው። ነገር ግን እንደጠበቅኩት አልሆነም። በጣም ነው የከፋኝ፣ በጣም ነው የተናደድኩትም። ምክንያቱም ኤፍራታ ተስማምታለች ማለት ነው። ያፌትን ለማግባት ወስናለች። ምክንያቱም
ናታንን አደጋ ውስጥ መክተት አልፈልግም ብላለች ማለት ነው። እና መጨረሻውስ ምን ይሆናል? እውነት በዛው እንደቀጠለች ታገባዋለች? እናም ኤፍራታ ወስናለች ወይንም ደግሞ ተስማምታለች ማለት ነው። ምክንያቱም ግዴታ ነው ያስማማት። እናም ያው አልስማማም ይሄን ነገርማ አያደርገውም ስትለው እንዴ ምክንያቱም በቃ እሺ ይልና ስልኩን ያወጣና እናም ከዛም በኋላ ይደውልና በቃ ፍላሹን ስጧቸው ይላል ማለት ነው። በቃ ተስማምቻለሁ፣ አይሆንም በቃ እንደስጡት ብላ እሷም በቃ ሽቶ እንዳሰጠዋለች። እናም ከዛሬ ጀምረሽ ናታንን እንዲጠላሽ አድርጊ። ከዛ በቃ ከሳምንት በኋላ አዲስ ሙሽራንን እኔና አንቺ እንሞሸራለን። እናም ቬሎንም ራሴው ገዝቼ ቤትሽ ድረስ አመጣልሻለሁ በቃ ይላታል ማለት ነው። ቆይ አንተ ግን እኔን አሁን ብታገባኝ ምን አደርግላለሁ? ማለትም በድን እኮ ነኝ ትለዋለች ማለት ነው። ምንም ችግር የለም ምንም ሁኝ ብቻ ሚስቴ ሁኝ ብቻ ከጎኔ ሁኝ እንጂ ምንም አይደለም ችግር የለውም። ቆይ አንተ ግን ናታንን ለመበቀል ነው አይደል ይህንን ሁሉ ነገር የምታደርገው? ትለዋለች ማለት ነው። እናም አይ እንደዛ ብቻ ሳይሆን አለ አይደለ በአንድ ድንጋይ ሁለት ወፍ ነው እንደዛ እንደዛ ተረቱ ያ እንግዲህ ያው ተረትም የተረተ ነው ማለት ነው። ግን እውነት በጣም ኤፍራታና ናታን ካሁን በኋላ ሲያለቅሱ ሆነ ሲከፉ ማየት አንፈልግም። በአካቸውን ይቁም እንደዚህ አይነት ነገር የነ ኤፍራታ ስቃይ ፈተና ይቁም። በቀጣይ ክፍል ግን በህግ ቁጥጥር ስር እንዲውል ያፌት እንፈልጋለን ብላችሁ ሁላችሁን ኮሜንት ላይ ሀሳባችሁን አስቀምጡ ማለት ነው። ከኔ ጀምሮ ማለት ነው። እኔ ካሁን በኋላ ኤፍራታ ስታለቅስ ማየት በቃ እንዴት ማለት እንደዚህ ታሳምናለች ናታንን። አሁን እንግዲህ ናታንን በቃ ማለት ያውቃል፣ ሁሉም ያውቃል። እውነት ለመናገር የሆነ መረጃ ይዞባትና በሆነ ነገር አስፈራርቷትኝ እንዳገባትኝ ያውቃል። ግን ያፌትን ታገባዋለች ኤፍራታ ወይስ አታገባውም? የሆነ ዘዴ ትዘይዳለች። እስኪ ሁላቸው ሀሳባቸውን ኮሜንት ላይ አስቀምጡ ማለት ነው። እናም በቃ ያው እንግዲህ አንድ ሳምንት ነው እንዴ ለምንድን ነው ማለት ለምን መቸኮል አስፈለገ? እንጠናና ብለዋለች ማለት ነው። እናም ሲቀልድባት ወይም ደግሞ ሲያሸፍባት ከተጋባን በኋላ እንጠናናለን አላት ማለት ነው። እውነት ለመናገር እሱ እየሳቀ እሱ ደስተኛ ሆኗል። ኤፍራታ ግን በጣም ተከፍታለች ማለት ነው። እና ደግሞ የሚያሳዝነውና በጣም የሚያበሳጨው ደግሞ ከዚህ ችግር ላይ ደግሞ ሌላ ችግር መጨመሩ ነው። ምክንያቱም ጽዮን አሁን ላይ ደግሞ ብዙ ነገር ያው እያስታወሰችም እየሆነ እናም ኤፍራታና ማለትም ገኒና ከያፌት ቤት እንደሄዱ ወይንም ደግሞ የነ ጽዮን ቤት የድሮ እንደሄዱ ለናታን ትነግረዋለች። እንዴት ትሄጃለሽ? እንዴት ሄድሽ? ለምን እዛ ረመን ሄድሽ? እንዴት ማነው ቆይዞች ሄደው ከገኒ ጋር እኮ አብረን ሄደናል ትለዋለች ማለት ነው። እናም እንደዛ ስትለው በጣም ይናደድና ቤታችንና ሁሉ ነገራችን ሀብታችን ድርጅታችን የወረሰው ሰው እንዲሁም ደግሞ እኮ ቤዛን እኮ ያገባት እኮ ለኤፍራታ ብዬ ነው። ኤፍራታን ማለትም እንዳገታት ታግታ ነበር። ምክንያቱም ከዚህም በፊት እንዳትታገት ስላለችው ማለት ነው። እናም በኋላ ከዛ ምክንያቱም ሰሞኑን መውጣት ሀብስታለች። ደግሞ እንደ በፊቱ ደግሞ እንዳትታገት ብዬ በጣም እፈራለሁ። እንዴ ኤፍራታ ከዚህ በፊት ታግታ ነበር እንዲ ስላለች ሆነ? አዎ ታግታ ነበር። እኔም ለእሷም ብዬ ነው ቤዛን አግብቼ ያለ ፍላጎቴ ድርጅቱን ሁሉ ቤታችን የወሰደው እንዲሁም ደግሞ በሱ የቤዛን ገንዘብ እንዳለ ወደ እሱ እንዳረግለት የፈለገው ነገር ግን አላደረግኩትም ይላል ማለት ነው። እንዴ ያኛ የርንበት ለከራስ ወደ ማለት ተወርሶ ነው ቤታችን ብላ በጣም ታብዳለች ማለት እናደዳለች ማለት ነው። እና ናታን ምን ሆነ ነው ይሄን ነገር መናገር አልነበረብኝም። ለካዚ በጣም ይቅርታ በዚህ መልኩ መንገር አልነበረብኝም። ነገር ግን አዎ እንደዛ ነው ይልና ከዛም በኋላ እየሮጠች ትሄዳለች ፎቅ ላይ ሄዳ ኤፍራታ ግን ቆይ ለምንድን ነው ወንድሜን እንደዚህ የምትጎጁ? ምን አደረግሽ ይሄን ያክል? ለምንድን ነው እንደዚህ የምትጫወችበትኝ? ትላለች። እናም ኤፍራታም እየቀለደች መስሏት እባክሽን አሁን የምቀልድበት ጊዜ የለኝም። ምንም ብትይ እኔ አሁን ላይ አልስቅልሽም ልታስቅ